ሰበር ዜና ነሐሴ 1 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በአማራ ክልል በመከላከያ ሰራዊቱ ላይ የሚያደርሱትን መብረቃዊ ጥቃት አጠናክረው ቀጥለዋል። በሸዋ በተደረገ ውጊያ የመከላከያ ሰራዊቱም የአየር ወለድ ኮማንዶ ጦር በፋኖ ኃይሎች ተከቦ አይቀጡ ቅጣት መቀጣቱ ሲነገር ቀጠናዎችንም የፋኖ ጦር መቆጣጠሩ ተሰምቷል። ዝርዝር መረጃ ከጦር ግንባር ይዘናል። ወዲህ በወሎ በርካታ የብልጽግና ጦር የረገፈበት ውጊያ ሲደረግ ኦራልና ፓትሮሎችም በፋኖ ኃይሎች በእሳት ነደዋል። በርካታ መሳሪያ ሲማረክ የሚሊሻ ጦርም ተማርኮ ሲነዳ ውሏል። ዝርዝር አለ። ወዲህ የህወሓትና የብልጽግና የጦር ዝግጅት ተጧጡፎ ሲቀጥል በመቀሌ ከምድር በታች ቤቶች ስራ መጀመራቸው ተነግሯል። ባጫ ደብሌ ደግሞ ጦርነቱ ከተጀመረ ኤርትራ ትጠፋለች እያሉ እየዛቱ ነው። በሌላ በኩል የብልጽግና የቀድሞ አመራሮች ከህወሓት ጋር ለማስታረቅ ደፋ ቀና እያሉ ነው። ዝርዝር አለን። ፊልድ ማርሻል ብርሃኑ ጁላ በዓለም አቀፍ ደረጃ መዋረዳቸው ተነግሯል። የፊልድ ማርሻሉን ውርደት ያከናነቡት የታንዛኒያው ጀነራል የኢትዮጵያን ጦር ጨፍጫፊ ብለውታል። ዝርዝር አለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገሉ ያሉትን ታጋዮች መልእክት ሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አለፋለሁ። በቅድሚያም ብርሃኑ ጁላ በዓለም አቀፍ ደረጃ የተዋረዱበትንና ቅሌት የተከናነቡበትን ሁነት እንመለከታለን። ብርሃኑ ጁላ በዓለም አቀፉ ማህበረሰብ ሲቀጥፉ እጅ ከፍንጅ ተይዘዋል። ብርሃኑ ጁላ ምን ገጠማቸው የሚለውን በቅድሚያም እናስዳስሳችሁ። የታንዛኒያ ጦር አዛዥ ጀነራል ጃኮብ ጆን ሙኩንዳም ለኢትዮጵያ ጦር አዛዥ ጀነራል ብርሃኑ ጁላ ሰጥተውታል የተባለው ምላሽ በዓለም አቀፉ ማህበረሰብ መነጋገሪያ ሆኗል። የኢትዮጵያ ጦር አዛዥ ፊልድ ማርሻል ብርሃኑ ጁላ ከሰሞኑ በሚዲያዎች የታንዛኒያ መንግስት እርሳቸው የሚመሩትን ሰራዊት ያለውን ወታደራዊ ልምድ ብቃትና ጀግንነት ለታንዛኒያ መከላከያ ኃይል እንዲያስተላልፉላቸው እንዲሁም የአብይ አህመድን ሰራዊት የሚመስል ሰራዊት እንዲያሰለጥኑላቸው የታንዛኒያ መንግስት ጠይቆኛል በማለት ተናግረው እንደነበረ ይታወሳል። በተጨማሪም የታንዛኒያ መንግስት በየቀኑ እንደሚጽፍላቸውና እንደሚደውልላቸው እርሳቸውም በጊዜ እጥረት ምክንያት ቢያንስ 2 ጊዜም ጊዜ የለኝም በማለት በደብዳቤ እንደሚመልሷቸው ብርሃኑ ጁላ ተናግረው ነበር። ታዲያ ይህንን የፊልድ ማርሻል ብርሃኑ ጁላን ንግግር ተከትሎ የታንዛኒያ ጄኔራሎች ምላሽ እየሰጡ ነው። ይህ አጭር ምላሽ የተሰጠው እነዚህ ፉከራዎች፣ አባባሎች በተመለከተ ነው። ምክንያቱም እነዚህ የፊልድ ማርሻል ብርሃኑ ጁላ ንግግሮች በሀገራቸውም ሆነ በዓለም አቀፍ ደረጃ ክብር ያላቸውን የታንዛኒያ ወታደሮች ክብር የሚያጎድፍና የሚያሳፍር በመሆናቸው ነው። በዚህም መሰረት የታንዛኒያ ጦር አዛዥ ጀነራል ጃኮብ ጆን ሙኩንዳ እንዲህ ብሎ ለፊልድ ማርሻል ብርሃኑ ጁላ ንግግር ምላሽ ሰጥቷል ነው የተባለው። እንደሚከተለው አነበዋለሁ። በመጀመሪያ ይህ አባባል ፍጹም ሐሰት መሆኑን አረጋግጣለሁ። ምክንያቱም በፊልድ ማርሻል ብርሃኑ ጁላ ከሚመራው የዶክተር አብይ አህመድ መንግስት ጦር ከማንኛውም አይነት ልምድ የምንማርበት ነገር የለም። ለዚህም የሚከተሉት ምክንያቶች አሉን። የፊልድ ማርሻል ብርሃኑ ጁላ ጦር ከ1 ሚሊዮን በላይ የራሱን ህዝብ የገደለ፣ ያፈናቀለ፣ በድሮን ጥቃት ያጠቃና በዓለም አቀፍ ደረጃ ክስ የቀረበበት የጦር ወንጀለኛ ነው። ይህ ጦር ወታደራዊ ሙያ፣ የውጊያ ችሎታ፣ የወታደራዊ ስነ ምግባር እንዲሁም ለህዝብ የሚያገለግል አርበኝነት የሌለው ነው። በትግራይ በአማራና በኦሮሚያ በሲቪል ህዝብ ላይ የተፈጸሙትን ግድያዎች እናውቃለን። እንዲሁም ከጦርነት እየሸሹ የነበሩ ንጹሐን ሰዎችን፣ እንስሳቶቻቸውን በድሮን ጥቃት መምታታቸውንም የሚታወቅ ነው። የኢትዮጵያ ወታደሮች መንግስት በግዳጅ ወደ ጦር ያስገባ
የተደረገባቸው በመሆናቸው የራሳቸውን የተኩስ ድምፅ እንኳን የሚፈሩ ወታደሮች ናቸው። መሳሪያቸውን የሚያስነጥቁና በዚያው በተማረከባቸው መሳሪያ የሚሸነፍ ጦር ነው ያላቸው። ድል ሳይሆን ሽንፈት ብቻ ነው የሚያውቀው ጦራቸው። ለህዝብ አገልግሎት የነበሩ ትምህርት ቤቶችንና ሆስፒታሎችን ወታደራዊ ካምፕ ያደረገ ጦር ነው ያላቸው። ከትግራይ በቲዲኤፍ በኃይል የተባረሩ ሲሆን ቲዲኤፍ ፋኖና ኦላ በየቀኑ መሳሪያን ስንቅ የሚያስታጥቋቸው ወታደሮቻቸውንም በምርኮ ይዘው በመገናኛ ብዙሃን የሚያሳዩባቸው ጦር ነው ያላቸው። ስለዚህ በፊልድ ማርሻል ብርሃኑ ጁላ የሚመራው የዶክተር አብይ አህመድ መንግስት ጦር ለተከበሩት የታንዛኒያ መከላከያ ኃይሎች ምን አይነት ልምድ ሊሰጥ ይችላል? ከዚህ በኋላ ስለ ታንዛኒያ መከላከያ ኃይሎች አርበኞች ለህዝባቸው ያላቸው ፍቅር፣ ወታደራዊ ስነ ምግባር፣ መልካም ስምና ሙያዊ ብቃት በአጭሩ ገልጻለሁ። የታንዛኒያ መከላከያ ኃይል ቲፒዲኤፍ በአፍሪካ ውስጥ በሙያዊነቱ በዲሲፕሊኑና በብሔራዊ ተቋምነቱ የሚታወቅ ሰራዊት ነው። በሀገሩም ሆነ በዓለም አቀፍ ደረጃ በሚከተሉት ጉዳዮች ይመሰገናል። ከፍተኛ የወታደራዊ ዲሲፕሊንና ሙያዊነት፣ ከፖለቲካ ተጽዕኖ ራሱን በመጠበቅ በህገ መንግስቱ መሰረት መስራቱ፣ በተባበሩት መንግስታትም የሰላም ማስከበር ተልእኮዎች ውስጥ የጎላ አስተዋጽኦ ማድረጉ፣ በምስራቅ አፍሪካ የክልላዊ ሰላምና ደህንነት ላቅ ያለ ሚና መጫወቱ፣ በተከታታይ ስልጠናና በዘመናዊ የውጊያ አቅም ላይ ትኩረት መስጠቱ። የታንዛኒያ ጦር ሰራዊት ህዝባቸውን አይጨፈጭፉም፣ አያፈናቅሉም፣ በፖለቲካም ጣልቃ አይገባም። የውጭ ኃይሎችን በመጠቀም በራሱ ህዝብ ላይ ጥቃት አያደርስም። የህዝባቸውንና የሀገራቸውን ክብር ይጠብቃሉ። ሴቶቻቸውንም አይደፍሩም፣ ያከብሯቸዋል። ስለዚህ ብርሃኑ ጁላ የተናገረው ንግግር ስህተት መሆኑን አውቆ ክብር ካለው የታንዛኒያ ጦር ሰራዊት ተሞክሮ እንዲወስድ እንመክራለን ሲሉ የታንዛኒያ ጦር አዛዥ ጀነራል ጃኮብ ጆን ምኩንዳ ብርሃኑ ጁላን አደባባይ ላይ አስጥተውታል። ወደ ቀጣዩ ዘገባችን አልፋለሁ። የኦህዴድ ነባር አመራሮች ብልጽግናንና ህወሓትን ለማስታረቅ ደፋ ቀና እያሉ መሆናቸው ሲነገር፣ በሌላ በኩል ሁለቱ ኃይሎች ወደ ጦርነት ለመግባት ዝግጅት ላይና ዛቻ ላይ መሆናቸው ተሰምቷል። የኦህዴድ ነባር አመራሮች ብልጽግናን ከህወሓት ጋር ለማስታረቅ ሰፊ ጥረት እያደረጉ መሆናቸው ተገለጸ። የቀድሞ የኦህዴድ የበላይ ጠባቂና የአሁኑ የስርዓቱ የማክሮ ኢኮኖሚ ሽግግር የበላይ ጠባቂ አምባሳደር ግርማ ብሩ የሚመራው የኦህዴድ ነባር አመራሮች ቡድን ብልጽግናን ከህወሓት ጋር ለማስታረቅና ጸረ ብልጽግና እንቅስቃሴውን ለማስቆም ከዲፕሎማቲክ ምንጮች በተገኘ መረጃ መሰረት ሰፊ የሽምግልና ጥረት እያደረጉ ይገኛሉ። ህወሓት ከብልጽግና ጋር የሚያደርገውን ፍጥጫ ትቶ የሚስማማ ከሆነ ለድርጅቱ በርካታ ማማለያዎችና አማራጮች ማቅረባቸውም ታውቋል። ካቀረቡት ዋና ዋና ነጥቦች መካከል የወልቃይትና የራያ አካባቢዎችን ከጦርነቱ በፊት ወደ ነበሩበት ሁኔታ በህግ መሰረት እንዲመለሱና ተፈናቃዮችን መልሶ ለማስፈር የፌዴራል ጸጥታ ኃይል ኃላፊነት እንዲወስድ የሚል ይገኝበታል። በተጨማሪም የህወሓት ህጋዊ የፖለቲካና ፓርቲነት ተመልሶ እውቅና እንዲያገኝና በህወሓት ማዕከላዊ ኮሚቴ የተመረጠ ስራ አስፈጻሚዎች የትግራይ ክልላዊ ጊዜያዊ አስተዳደርን እየመሩ እንዲቀጥሉ የሚል ማማለያዎችም ቀርበውበታል። አክለውም በፌዴራል መንግስት ውስጥ የትግራይ ክልል የሚገባውን የስልጣን ድርሻ በአግባቡ ለህወሓት ለመስጠት የታገደውን የትግራይ ክልል የፌዴራል በጀት ለመልቀቅ የኢኮኖሚ ማገገሚያ ድጎማ ለማድረግ እንዲሁም በዲዲአር በኩል የሰራዊቱን መልሶ ማቋቋም ተግባር እንዲከናወን የማሸማገያ ሐሳቦች ማቅረባቸውም ታውቋል። እስካሁን ባለው መረጃ ህወሓት በቀረበለት ጥያቄ ላይ የሰጠው ምላሽ የሌለ ሲሆን ቀደም ሲል የአሜሪካ አምባሳደር ወደ መቀሌ ለማድረግ ያሰቡት ጉዞ የተሰረዘው በዶክተር ደብረጽዮን ገብረ ሚካኤል የአምባሳደሩ መምጣት የሚቀይረው ነገር ስለሌለ አስፈላጊ አይደለም በሚል ውድቅ መደረጉ የሚታወስ ነውም ተብሏል። ከህወሓት ጋር አብረን ሰርተናል፣ እንተዋወቃለን በሚል ከብልጽግና ጋር ለማሸማገል አምባሳደር ግርማ ብሩ በሚመሩት ኮሚቴ ውስጥ አቶ ኩማ ደመቅሳ፣ አቶ ጁነዲን ሰዶም፣ አቶ ሙክታር ከድር፣ አቶ አብደላ ገመዳና ሁለት ማንነታቸው ያልተለየ ባለሀብቶች መካተታቸውም ታውቋል። ይሁን እንጂ በሌላ በኩል የሁለቱ ኃይሎች አካላት ዛቻቸውን በሚዲያዎች ቀጥለዋል። የትግራይ ሚዲያዎች ከምድር በታች ወደ ተቆፈረ ስቱዲዮ መሸጋገራቸውም እየተነገረ ነው።
ወዲህ ደግሞ ጥምረቱ ተጠናክሯል ሲሉ የህወሓት ከፍተኛ ወታደራዊ አመራር የሆኑት ገብረ ጻድቃን በትግራይ ቴሌቪዥን ቀርበው ተናግረዋል። ጥምረቱና ትብብሩ ወደ ከፍተኛ የትግል ደረጃ ተሸጋግሯል ሲሉ የህወሓት ከፍተኛ ወታደራዊ አመራር የሆኑት ገብረ ጻድቃን በትግራይ ቴሌቪዥን ቀርበው ተናግረዋል። ህወሓት የፌዴራል መንግስቱን በጦርነት ለመጣል ወደ ራያና አፋር ድንበር ሜካናይዝድ ጦሩን ጨምሮ እያስጠጋ የሚገኝ ሲሆን መንግስትም ዝግጅት እያደረገ ይገኛል። የትግራይ ሚዲያዎች ከመሬት በታች ወደ ተቆፈረ ስቱዲዮ ውስጥ መግባታቸውን የመቀሌ ምንጮቻችን የገለጹ ሲሆን ይህም ጦርነቱ በቅርብ ሊጀመር እንደሆነ ያሳያል ብለዋል። ወዲህ ደግሞ ባጫ ደበሌ እንደለመደው ፉከራውን ቀጥሏል። ጦርነቱ ከተጀመረ የኤርትራ መንግስት አይኖርም ይቀራል ሲል ባጫ ደበሌ ተናገረ። አምባሳደር ጀነራል ባጫ ደበሌ ጦርነቱ ከተቀሰቀሰ የኤርትራ መንግስት ፍጻሜ ይሆናል ሲሉ አስጠንቅቀዋል። ባጫ በቀጠናው መንግስት ይቀየራል፣ ጂኦግራፊ ይቀየራል ሲሉ የጦርነቱን ውጤት ተንብየዋል። በኢትዮጵያና በኤርትራ መካከል የተወሰነ ድንበር የለም ያሉት ባጫ እሱም ራሱ ችግር ይፈጥራል ነው ያሉት። በኬንያ የኢትዮጵያ አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ቃለ መጠይቅ ጦርነቱ ከተጀመረ ግንባርና ደጀን አይኖርም ሲሉም አስጠንቅቀዋል። ባጫ ይህንን አስተያየት የሰጡት በኢትዮጵያና በኤርትራ መካከል ውጥረት በነገሰበት በዚህ ወቅት መሆኑ አነጋጋሪ ሆኗል። የቀድሞ የጦር አመራር የአሁኑ ዲፕሎማቲክ ይህንን ሁሉ ዛቻ መሰል አስተያየት ከሰጡ በኋላ ግን አያስፈልግም ሲሉ ዳርዳር ብለዋል። ይሁን እንጂ ጀነራል ባጫ ደበሌም እንዲህ ሲዝቱ በህወሓትና በኤርትራ ጦር ሁለት ጊዜ ተማርከው ጨፋሪ የነበሩ አይመስሉም። የመንግስት ኃይሎች ለዚህ ጦርነት መዘጋጃ ይሆን ዘንድ በአዲስ አበባ ጭምር አፈሳ መጀመራቸው ተሰምቷል። በፉሪ፣ በኬንትሪ፣ በሰበታና በዓለም ገናና በወለቴ አካባቢዎች በወጣቶች ላይ የግዳጅ ምልመላና አፈሳ መጀመሩ ተሰማ። በትግራይ ክልል ከሚያዝያ 2026 ጀምሮ የክልሉ ባለስልጣናት 15 ዓመት የሞላቸውን ህፃናት ጨምሮ ወጣቶችን በግዳጅ እየመለመሉ እንደሆነ የሰብአዊ መብት ተሟጋች ድርጅቶች በሪፖርታቸው መጥቀሳቸው የሚታወስ ሲሆን አሁን ደግሞ ድርጊቱ በመንግስት ሚሊሻዎች አዲስ አበባና በዙሪያው መፈጸም መጀመሩ ታውቋል። በወለቴ አካባቢ ብቻ ብዙ ሺህ ወጣቶች ታፍሰው ሐረር ዳቦ አካባቢ በሚገኘው የወጣት ማዕከል ውስጥ ተይዘው እንደሚገኙም ተረጋግጧል። በቀጥታ ከአማራ ክልል የጦር ግንባር ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋሉ። የአጼ ዳዊት ክፍለ ጦር በብልጽግና አየር ወለድ ሰራዊት ላይ ባካሄደው የተቀናጀ ኦፕሬሽን ድል መቀዳጀቱን አስታወቀ። በአፋብን ሸዋ ጠቅላይ ግዛት አሳምኖ እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ራሱን 101ኛ አየር ወለድ ክፍለ ጦር ብሎ በሚጠራው የአገዛዙ ሰራዊት ላይ በትላንትናው ዕለት ከቀኑ 9 ሰዓት እስከ ምሽቱ 1 ሰዓት ባደረገው የተቀናጀ ወታደራዊ ኦፕሬሽን አኩሪ ድል መጎናጸፉን የኮሩ ሚዲያና ኮሙኒኬሽን ክፍል ለሚዲያችን አስታውቋል። የአገዛዙ ኃይል መነሻውን ከመርሐቤቴ አውራጃ ሬማ ከተማ በማድረግ የህዝብን አለኝታ የሆነውን የአጼ ዳዊት ክፍለ ጦር ሰራዊትን ለማጥቃት ወደ መጅትና ቢራባ ቀበሌዎች እንቅስቃሴ አድርጎ ለማጥቃት ቢሞክርም የክፍለ ጦሩ የጦር ጠበብቶች በወታደራዊ ስልት የብልጽግናን ኃይል ወዳዘጋጁለት የውጊያ ቀጠና በስቦ መምታት ስልት በወታደራዊ የበላይነት የሬማ ዙሪያ አካባቢዎችን በወቅቱ በቁጥጥር ስር በማስገባት የብልጽግና ኃይል ወደ ኋላ እንዳይመለስ መንገድ በመዝጋት በተከናወነው በዚህ የተሳካ ኦፕሬሽን የአገዛዙ ኃይል ከፍተኛ ወታደራዊና ቁሳዊ ኪሳራም አስተናግዷል ነው የተባለው። በዜሮ መስዋዕትነት በተጠናቀቀው በዚህ ልዩ ኦፕሬሽን 9 የብልጽግና ኃይል አባላት ሲገደሉ ከ14 በላይ የሚሆኑት ደግሞ ክፉኛ ቆስለዋል ነው የተባለው። እንዳቀደው ያልተሳካለት የብልጽግና ኃይል ከፋኖ በደረሰበት ሽንፈት የተበሳጨው ወደ መጣበት ሲመለስ እንደለመደው ንጹሃን ላይ በወሰደው የበቀል እርምጃም የሙጅት ቀበሌ ቶፋው ጋሻ የተባለች የ8 ዓመት ታዳጊ ህፃን በጥይት ተመታ መቁሰሏም ታውቋል። ሽንፈቱን የተከናነበው የብልጽግና ኃይል የቆሰሉ አባላቱን ለሕክምና በሬማ ሁለተኛ ደረጃ ትምህርት ቤትና በሬማ ከተማ ጤና ጣቢያ የመጀመሪያ ደረጃ ሕክምና እየተደረገላቸው ሲሆን ከባድ ጉዳት የደረሰባቸው አባላቱ
በዛሬው ዕለት ከንጋቱ 12 ሰዓት ተኩል ላይ ወደ መርሐቤቴ ዓለም ከተማ እናት ሆስፒታል መዘዋወራቸውንም ኮሩ ለሚዲያችን ገልጿል። ይህ በእንዲህ እንዳለ ዋክሽን ብርጌድ ባደረገው መብረቃዊ ጥቃት 15 ሚሊሻና 27 ክላሽንኮቭ በመማረክ ታላቅ ጀብዱ ፈጸምኩኝ አለ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤት አማራ ሚኒሊክ እዝ 303ኛ አሳምነው ኮር የ19ኛ ክፍለ ጦር ክንፍ የሆነው ዋክሽን ብርጌድ በዋግምራ ብሔረሰብ አስተዳደር ዞን ዝቋላ ወረዳ ልዩ ስሙ ቀማርያም ከተባለ ቦታ መሽጎ የነበረውን ሚሊሻ ባደረሱበት መብረቃዊ ጥቃት ከፊሉ ሲማረክ ከፊሉ ሙትና ቁስለኛ ሆኗል። በትላንትና ሁለት ከንጋቱ 12 ሰዓት እስከ ረፋዶ 2 ሰዓት ተኩል በተደረገው አውደ ውጊያ የብልጽግና ኃይል ይዞት የነበረው ምሽግ ሙሉ በሙሉ በመቆጣጠር 18 የአገዛዙ ሚሊሻን በመደምሰስና 15ቱን በመማረክ ታላቅ ጀብዱ የፋኖ ኃይሎች የፈጸሙ ሲሆን በአውደ ውጊያውም 27 ክላሽንኮቭ፣ አንድ 40 ጎራሽና አንድ ፉል የቡድን መሳሪያ አንድ የብሬን ቦምብ ተማርኳል ሲሉ የ303ኛ አሳምነው ኮር ህዝብ ግንኙነት ክፍል መረጃውን ለሚዲያችን አድርሰዋል። በዚህ ውጊያ የአገዛዙ ኃይል ይጠቀምባቸው የነበሩ ኦራልና አንድ ፓትሮልም መውደማቸውን ከቦታው አረጋግጠናል። ይህ በእንዲህ እንዳለ የመከላከያ ሰራዊቱ በአማራ ክልል የሚፈጽማቸውን የጦር ወንጀሎች አጠናክሮ ቀጥሏል። መከላከያ ሰራዊቱ በአማራ ክልል ሴትና ህፃናት ሳይቀር አፍኖ በመውሰድ በውጊያ ወቅት ከፊት በማሰለፍ እንደ ጋሻ እየተጠቀመባቸው መሆኑ ታወቀ። የብልጽግና መከላከያ ሰራዊት ከሳምንት በፊት በጎጃም ቀጠና ደጋዳሞት ግንባር የ12ኛ ክፍል መልቀቂያ ፈተና ወስዳ ወደ ቤታቸው በመመለስ ላይ የነበሩ ተማሪዎችን አግቶ ወደ ምሽግ በማስገባት እንደ ጦር ጋሻ እንደተጠቀመባቸው ሚዲያችን መዘገቡ አይዘነጋም። ይኸው ሰራዊት በተመሳሳይ በሸዋ ጠቅላይ ግዛትና በወሎ ቤት አማራ እንዲሁም በጎንደር ጠቅላይ ግዛት ህፃናትን ጭምር በማገት ወደ ግንባር ከወሰደ በኋላ በውጊያ ወቅት እንደ ጥይት ማብረጃ እየተጠቀመባቸውም ይገኛል። ሰሞኑን በወሎ ቤት አማራ ቀጠና ከራያ ግንባር ጀምሮ እስከ ወልዲያ፣ ደሴና ኮምቦልቻ ውጥረት መንገሱን ተከትሎ የመከላከያ ሰራዊቱ አባላት በሴትና ህፃናት ላይ ሲፈጽሙት የነበረውን የአፈናና እገታ ተግባር አባብሰው መቀጠላቸውን ሚዲያችን ተመልክቷል። ወታደሮቹ በትላንትና ሁለት ምሽት በመካነ ሰላም ከተማ ቀበሌ 04 ልዩ ስሙ ጎተራ ቤት አካባቢ ወይዘሮ እዳዱ ፍስሐ የተባለች ባለትዳርና የልጆች እናትን አፍነው ክሬቸር ተብሎ በሚጠራ ስፍራ ወደሚገኘው ካምፓቸው የወሰዷት ቢሆንም ዛሬ ቤተሰቦቿ ሊጠይቁ ሲሄዱ ወደ ካምፑ አልመጣችም፣ አናውቅም የሚል ምላሽም ተሰጥቷቸዋል። በተጨማሪም ይኸው መከላከያ ሰራዊት በየአካባቢው አስገድዶ መድፈርና ሕክምና መከልከል እንደ አንድ የጦር መሳሪያ እየተጠቀመበትም ይገኛል። ይህ በእንዲህ እንዳለ ደግሞ የብልጽግና መከላከያ ሰራዊት ከፋኖ ጋር በሚያደርገው ውጊያ የሚወድምበትን ወታደራዊ ተሽከርካሪዎች ለመታደግ የግለሰብ ተሽከርካሪዎችን ብቻ እየተጠቀመ መሆኑ ታወቀ። ይኸው ጸረ አማራና ሀገር አፍራሽ የብልጽግና መከላከያ ሰራዊት ንብረቱን ለማዳን ህዝቡን በኢኮኖሚ ለማድቀቅ በሚል የግለሰብ ተሽከርካሪዎችን በግዳጅ እየቀማ ለውጊያ ለማገዶ ከማድረጉ ባሻገር ተሽከርካሪዎቻቸው የመደሙባቸው ተጎጂዎች ካሳ እንዳይጠይቁት የጽንፈኛ ደጋፊ ናቸው በሚል ለእስርና ለከባድ እንግልት እየዳረጋቸው መሆኑን ሚዲያችን አረጋግጧል። በመጨረሻም ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ በኢትዮጵያና በኤርትራ ያለውን የጋዜጠኞች አፈና እንዲቆም ጠይቋል። ዲደብሊው ያዘጋጀውን ዘገባ አድምጠን እንመለስ። ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ በ36ኛው ዓመታዊ የፕሬስ ነጻነት ሽልማት መርሃ ግብሩ ከ6 ሀገራት ለተመረጡ ጋዜጠኞች ክብርና እውቅና ለመስጠት መዘጋጀቱን ይፋ ያደረገው ትናንት ነው። በመጪው ዓመት ህዳር ወር አጋማሽ በሚካሄደው ዓለም አቀፍ የፕሬስ ነጻነት ቀን ሽልማት በመስጠት የሚያከብረው የኮሎምቢያ፣ ኤርትራ፣ ኤልሳልቫዶር፣ ሃንጋሪ፣ ሊባኖስና ሚያንማር ጋዜጠኞችን ነው። ሲፒጄ እንደሚለው ኤርትራ ውስጥ ገለልተኛ መገናኛ ብዙሃን ከታፈነና አንዳንድ ጋዜጠኞችም ከታሰሩ በያዝነው ጎርጎሮሳዊ ዓመት 25ኛ ዓመት ደፈነ። እንደ ተቋሙ በተለይ በጎርጎሮሳዊ 2021 ዓ.ም መስከረም 18 ቀን ለኤርትራ ፕሬስ ጥቁር ማክሰኞ ተብሎ ሊገለጽ የሚችል ነው። በዚህ ዕለት የአገሪቱ መንግስት የግል የነበሩ ጋዜጦችን ዘጋ። በቀጣይም አማኑኤል አስራትና
ዳዊት ይስሐቅን ጨምሮ 16 ጋዜጠኞችን አሰረ። የታሰሩት ጋዜጠኞች ክስ አልተመሰረተባቸውም ወይም ለፍርድ አልቀረቡም። ከቤተሰቦቻቸውም ሆነ ከጠበቆቻቸው ጋር እንዳይገናኙ ተደርገው ታስረዋል። እንደ ሲፒጄ የጋዜጠኞቹን ጤና፣ የእስር ሁኔታም ሆነ በሕይወት መኖራቸውን በተመለከተ ከገለልተኛ ወገን የተገኘ መረጃም አለመኖሩን ገልጿል። በጎርጎሮሳዊ 1996 በኤርትራ የፕሬስ አዋጅ ሲታወጅ የመጀመሪያውን የግል ጋዜጣ ማተም መጀመሩን የነገረን ጋዜጠኛ ማህሪ አብርሃም በሙያው ምክንያት ለስደት ከተዳረገ 25 ዓመት አልፎታል። በሲፒጄ እውቅና የተሰጣቸው ከታሰሩት አብዛኞቹ የሙያ ባልደረቦቹ በሕይወት እንደሌሉ ነው የገለጸው። ሁሉም ጋዜጠኞችና ጋዜጦች በ2001 ሲዘጉ ተከትሎ የታሰሩ ጋዜጠኞች እስካሁን አብዛኛዎቹ በሕይወት እንደሌሉ ነው የሚታወቀው። የቀሩም ዜራዌሮ በሚባል እስር ቤት እስካሁን ክስ ሳይመሰረትባቸው በምን ሁኔታ እንዳሉ የማይታወቁበት የሚመጣው መስከረም 25 ዓመታቸው ይሞላል። በጣም አሳዛኝ በኤርትራ ሕዝብና አገር ትልቁ ጥቁር ታሪክ በፕሬስ። የፖለቲካ ተንታኙ አብዱራህማን ሰይድ በበኩላቸው ኤርትራ ውስጥ አንድ ሰው ሲታሰር የታሰረበት ምክንያትም ሆነ ያለበት ስፍራ አይታወቅም ይላሉ። በኤርትራ ውስጥ አንድ ሰው ከታሰረ የመታሰሩ ምክንያት አይታወቅም፣ የትም እንደታሰረ አይታወቅም። ቤተሰቡም ከጠየቁ የገባ ልጃችን ካሉ እሱም ችግር ውስጥ ይገባሉ። ኤርትራዊ ስደተኛ ጋዜጠኛ መሀሪ በበኩሉ የሙያ አጋሮቹ የታሰሩት በመጀመሪያ እምባትካላ በሚባል ስፍራ እንደነበር፣ ከዚያም በጎርጎሮሳዊ 2003 ዓ.ም ፍስሐዬ ጆሹዋ የሚባለው ጋዜጠኛ የራሱን ሕይወት ካጠፋ በኋላ አዲስ ወደ ተሰራ የአስመራ ምጽዋ መንገድ ኤራዊሮ በሚባል ቦታ መታሰራቸውን ለዶይቼ ቬለ ገልጿል። ጋዜጠኛ መሀሪ የአገሪቱን የፕሬስ ነጻነት ይዞታ በሚመለከት ሲናገር አሁን ኤርትራ ከዛ በኋላ ጨለማ ውስጥ የምትገኝ ሀገር ናት። የመናገር፣ የማሰብ፣ የመጻፍና ሌላ ኢንፎርሜሽን የሌለባት ሀገርና እስካሁንም ኢንተርኔት የሌለባት ሀገር፣ መገናኛም የሌለባት ሀገር፣ ከፍተኛ ጭቆና ላይ የምትገኝ ሀገር መሆኗን የእነዚህ የጠፉ ጋዜጠኞች ትልቅ ምስክርነት ነው ማለት ይቻላል። አብዱራህማን ሰይድም እንዲሁ ይህን ሀሳብ ይጋራሉ። ኤርትራ ውስጥ የሚዲያ ነጻነት የለም። ጋዜጠኞች ሲታሰሩ፣ ሲሰደዱ ቆይተዋል። በአሁኑ ጊዜ በኤርትራ ውስጥ ያለው ጋዜጣ ወይም የሚዲያ ተቋማት በመንግስት ስር ያለ ነው። የውጭ ሀገር ሚዲያም ለኤርትራ የመግባት ፍቃድ አያገኙም። ስለዚህ ከኤርትራም የውጭ የሚዲያ ተቋማት ሪፖርት ማድረግ አይችሉም። ለዚህ ነው ኤርትራን ብዙዎቹ ሲገልጸዋት የአፍሪካ ሰሜን ኮሪያ እያሉ ነው የሚጠሯት። ጋዜጠኛ መሀሪና እንደሱ እስርም ሆነ ሞትን ሸሽተው ለስደት የተዳረጉ የሙያ አጋሮቹ ስዊድን ላይ ባቋቋሙት በስደት የሚገኙ የኤርትራ ጋዜጠኞች ማህበር አማካኝነት መረጃን ለማድረስ እንደሚሞክሩ ይናገራል። ሲፒጄ ለታሰሩ 16 የኤርትራ ጋዜጠኞች እውቅና መስጠቱ እንደሱ አገላለጽ ቢዘገይም ትርጉም አለው። ዋናው ነገር ዘግይተው የመጣ ሬኮግኒሽን ቢሆንም 25 ዓመታቸው በጣም ትልቅ ፍጻሜና ትልቅ ስኬት ነው ለኤርትራ የፕሬስ ነጻነት ትግል እና ጋዜጠኞቹ ለከፈሉት መስዋዕትነት ትልቅ እውቅና ነው። ስለዚህ አስደሳችም አሳዛኝም ነው። ሲፒጄ ይህንን ማድረጉ በጣም የሚመሰገን ነው ማለት ይቻላል። የእኔ ሪያክሽን እሱ ነው። የዘንድሮ የፕሬስ ነጻነት ተሸላሚዎች በመላው ዓለም ጋዜጠኞች ለሙያቸው ያላቸው ቁርጠኝነትና ድፍረት ተምሳሌት እንደሆኑ የሲፒጄ ዋና ስራ አስኪያጅ ጆዲ ጊንስበርግ ተናግረዋል። ሲፒጄ ከትናንት በስቲያ ባወጣው መግለጫው ደግሞ ኢትዮጵያ ውስጥ የዛሬ 3 ዓመት በነሐሴ ወር ለእስር የተዳረጉ 5 ጋዜጠኞችን በስም ዘርዝሮ ባለስልጣናት ከስር እንዲለቋቸው ጥሪ አቅርቧል። ሲፒጄ ጋዜጠኛ ገነት አስማማው፣ ጎበዜ ሲሳይ፣ መስከረም አበራ፣ አባይ ዘውዱና ዳዊት በጋሻው አማራ ክልል ስለተከሰተው አለመረጋጋት በመዘገባቸው መታሰራቸውን አመልክቷል። እስረኞቹ በሽብር የተከሰሱ መሆናቸውን የጠቀሰው ድርጅቱ ጥፋተኛ ሆነው ከተገኙ የሞት ቅጣት ይጠብቃቸዋል ብሏል። ጋዜጠኝነት አሸባሪነት አይደለም ያለው ሲፒጄ ታሳሪዎቹ ከፍርድ በፊት መታሰራቸውና በተራዘመው የፍትህ ሂደት ምክንያት ሳይፈረድባቸው እየተቀጡ እንደሆነም አመልክቷል። ሲፒጄ ባለስልጣናት ጋዜጠኞችን እንደ አሸባሪ መያዝ እንደሌለባቸው በማመልከትም አፋጣኝ ሚዛናዊና ግልጽ የፍትህ ሂደት እንዲኖርና በፍትህ ሂደቱም መብታቸው እንዲከበር እንዲያደርጉ